ነጫጭ ጥቁረቶች ከሚለው ታሪክ ክፍል 11። ሌሊት ተኝቼ ስልክ ተደወለልኝ። ስልኬን በእንቅልፍ ልቤ ለማንሳት ስታገል ወደ ታች ጣልኩት። እንደምንም ስልኬን ከአልጋ ስር አውጥቼ አነሳሁት። አዩብ ነበር፣ የሪም ፍቅረኛ። እንደውም የኢክሩን ስልክ እንዳገኝ የረዳች ልጅ አስታወሳችኋት? ፈውዛኔ እንኳን ደስ አለህ አለኝ። ምንድን ነው አልኩት፣ ከእንቅልፌ ለመላቀቅ እየታገልኩ። አዲስ አበባ ዩኒቨርሲቲ ደርሶሃል አለኝ። በጣም ደስ አለኝ። አንተስ የት ደረሰህ ባክህ? አብረን ነን? እኔም እዚሁ ነኝ አለኝ። ስለደወለልኝ አመስግኘው ስልኩን ዘጋሁት። ያው አዩብ የሬጅስትሮሽን ቁጥራችንን ያውቀው ስለነበር ነው ያየልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው በታሪኬ ተከስቻለሁ። አብራችሁ ይቆዩ። ኢንተርኔቴን አብርቼ የጓደኞችን ምድብ ማየት ጀመርኩ። ብሩኬ አርባ ምንጭ ዩኒቨርሲቲ ደርሶታል። ስለተለያየን በጣም አዘንኩ። እኔ አዲስ አበባ ስለደረሰኝ ደግሞ በጣም ደስ አለኝ። ሩዌና ሐዋሳ ዩኒቨርሲቲ፣ ሁዳ ደግሞ ጅማ ደርሷቸዋል። ሁለቱም የመጀመሪያ ምርጫቸው ነበር ያገኙት። ወዲያው ፌስቡክ ላይ ገብቼ አልሐምዱሊላህ የምትል ምስል ለጥፌ ወጣሁ። አልሐምዱሊላህ ማለት ለአላህ ምስጋና ይገባው ማለት ነው። ደስታዬን ለመግለጽ ነው የለጠፍኩት። ነግቶልኝ ለኢክሩ ደስታዬን እስክነግራት ጨንቆኛል። ግን ትንሽ ላስጨነቃትን ፈልጊያለሁ። ኢክሩ ግን ገና ከፌስቡክ ፖስቴ አዲስ አበባ እንደደረሰኝ ተረድታለች። ወደ ማታ ስንገናኝ ፈገግ ብላ የት ደረሰህ አለችኝ። በነዛ ውብ አይኖቿ ፊቴን እየሰለለች ፊቴን አጨፍግጌ ክፍለ ሀገር እንደደረሰኝ ነገርኳት። ሳቋን ለቀቀችው። ኢክሩ እኮ ትሳቅ፣ የእውነት ትሳቅ። ስትስቅ በጣም ነው የምታምረው። ምን ያስገረፍጥሻል አልኳት። ሳቋ እየተጋባብኝ ፎግረህ ሞተሃል እባክህ፣ እዚሁ አዲስ ነው የደረሰህ አለችኝ። በከሸፈው የፎገራ ሙከራዬ እየሳቀች ሰዓቱ ትንሽ ሃይማኖቴ ላይ የነበረኝን ጠንካራ አቋም እየላላ ያለበት ነው። እስከዚች ቅጽበት ድረስ እኔና ኢክራም ተጨባብጠን እንኳ አናውቅም ብላችሁ ታምናላችሁ? በቃ በእስልምና ሃይማኖት እንድትጨብጧቸው የተፈቀዱልህ የተቆጠሩ ዘመዶች አሉ። ከነሱ ውጭ ማንንም መጨበጥ አይፈቀድልህም። ምክንያቱ ደግሞ የዝሙትን መንገዶች ሁሉ ከሩቅ ለመጠንቀቅ ነው። የእኔና የኢክሩ ግንኙነት ማለትም ፍቅረኛ መሆን የሚባለው ግንኙነት ደግሞ ሃይማኖታችንን አበክሮ ያወግዘዋል። አንዳንድ ሰዎች ቆይ ፍቅረኛ መሆናችሁም ሐራም የተከለከለ ነው፣ አንጨባበጥም ማለቱ ምን የሚሉት ነው ብለው ይፎግሩናል። ግዴታ አንደኛው ወንጀል ከሰራ ሁለተኛውንም ወንጀል መስራት አለብህ ብዬ አላምንም። እኔና ኢክሩ የፍቅር ግንኙነት ውስጥ ከገባን ጥፋት ነው አውቃለሁ፣ ግን አለመጨባበጣችን ወደ ዝሙት የምትወስደውን መንገድ ይዘጋል ብዬ አስባለሁ። ሁሉም ነገር ደረጃ በደረጃ ነው እያደረገ የሚሄደው። ላልጨብጣት ልስማት አልችልም፣ ሳልጨብጣት ልስማት አልችልም። ግን ጊዜው እየተራዘመ ሲመጣ ከኢክሩ ጋር መላፋት እያማረኝ ስሜቴ ምክንያታዊነቴን እየተጫነ መጣ። የኢክሩን ውብ ከንፈሮች መቅሰም አማረኝ። የማንጨባበጥ ሰዎች በአንዴ ለመሳሳም ለመድረስ ከባድ ስለሆነ ትንሽ የማላመድ ስራዎችን መስራት ነበረብኝ። እኔ ግን የሚገርመኝ ጭንቅላቴ በአንድ ጊዜ ውስጥ ስንት እቅድ እንደሚያቀናብር። በእቅዱ መሰረት የመጀመሪያው ስራ መጎሻሸም መጀመር ነበር። በተለምዶ ሴቶችን ስንነካካቸው ከጮሆ ድንግል ናቸው ምናምን እያለን የምናረጋግጥበት ቦታ አለ አይደል?
በዳሌያቸውና በወገባቸው መካከል 8 ቁጥር የሚፈጥረው ቦታ ማለት ነው። ኢክሩዬ እሱ ጋር ስትነካ ትጮሃለች አይገልጸውም። በቃ ትሰቃያለች። ደስታም ለቅሶም አይደለም ግን ለየት ያለ ጩኸት። እንድትነኳት አትፈልግም። አብረን የምንቀመጥበት ቦታ ላይ ስንሆን እሱ ጋር እየነካካኋት ምናምን መላፋት ጀመርን። መላፋቱ ሲያድግ ወደ መኮራኮር አደገ። ደረጃውን ወደ ላይ ከፍ አደረግነው ማለት ነው። እንግዲህ ኢክሩዬን እንባዋ እስኪፈስ ነበር የምኮረኩራት። ሳቅ፣ እንባና ትንፋሿ አሁንም ድረስ ትዝ ይለኛል። በጣም ከምወዳቸው ሽታዎቿ መካከል የኢክሩን የላብ ጠረን የሚደርስ የለም። ምናልባት በፀሐይ ወክ አድርገን አለያም ከትምህርት ቤት ደክማት እኔ ጋር ስትመጣ የሚሸተው የሰውነት ጠረኗ ወደር የለውም። ሽቶ አይደለም፣ ትክክለኛ የተፈጥሮ የላብ ጠረኗ። በጣም ደስ ይለኝ ነበር። በጣም ነበር የምወደው። ስወድ እወዳለሁ። የኢኩዬ ሲሆን ምንም እወዳለሁ። እስካሁንም ሳስባት ጠረኑ ያውደኛል። ሁሌም ጠረኗ ሚስቴ ሆና በእቅፌ ተኝታ ሳሸተው በኖርኩ እል ነበር። ደስታ ይሰጠኝ ነበር። እናም ወገቧን ከመንካት ወደ መኮራኮር ዙሩ ከሯል። ኢኩዬን መኮርኮር ሰው እንዴት አንድን ሰው ኮርኩሮ እንደዚህ ደስ ይለዋል? ከጀርባችን እያረካ ነው ያለው ጾታ ፍላጎታችን ስላለ ነው እንዲህ ደስ የሚለን። ይህንን ድርጊት ለጥቂት ጊዜ ደጋገም ነው። ጉልበቴ ላይ አድርጌ ስኮረኩራት ቀልቧ እስከሚጠፋ ድረስ እየሳቀች እንባዋ ሲፈስ አስታውሳለሁ። የኔ ቆንጆ፣ ለቅሶሽም ሳቅሽም የተዋበ። አሁን መጎሻሸሙም መኮራኮሩም መንገዱን ይዟል። አሁን ቀጣዩ እቅድ መሳሳም የሚለው ነው። ኢክሩዬን መሳም፣ የታፈነውን ስሜቷን ማዳመጥ፣ የታፈነውን ሰዋዊ ስሜቴን ማስተናገድ፣ የፈጣሪን ሕግ መናድ። ሴት ልጅ አይን አፋር ናት፣ ብትፈልግም አትናገርም ምናምን ሲባል ስለሰማሁ ፈልጋ በፍርሃት ታፍና ከምትሞት እኔ ራሴ ለስማት ወሰንኩ። ግን በጣም ይከብድ ነበር። ሊያውም ከኔ ኩራት ጋር ተደምሮ አስቡት። ግን መሆን እንዳለበት ስለወሰንኩ እኔም እሷንም ጀማሪ በማያስብል መልኩ የምንሳሳምበት እቅድ ያወጣን። አሁን ሰው ለመሳሳም እቅድ ያወጣል? ፎርማል ነገር ነኝ አላልኳችሁም ነበር? አሁን እቅዱ ተነድፎ ወደ ተግባር ለመግባት በቀጣይ የምንገናኝበት ጊዜ እየጠበቅኩ ነው። እምቢ ብትለኝስ? መዋረድ አልፈልግም። ለዛ ነው እቅዱን እኔ ጀማሪ በማያስመስል መልኩ የነደፍኩት። አሁን የትግበራ ሰዓት ደርሷል። ሁሌም ባይሆንም በአብዛኛው ኢክሩ ጋር ስሄድ ቸኮሌት ይዤ ነው የምሄደው። ኢክሩ ቸኮሌት ነፍሷ ነው እና የኔም እቅድ አንድ ነፍሷ በምትወደው ቸኮሌት ነፍሷን መውሰድ ነው። ሌላ ጊዜ ቸኮሌት ስወስድላት በእጇ ነበር የምሰጣት። አሁን ግን በእጄ እየሰበርኩ ላጎርሳትና መጨረሻ ላይ በአፌ ይዤ እንድትጎርስ መጠየቅ ነው። ቸኮሌቱን ለመጉረስ ከንፈሬ ጋር ስትደርስ ቸኮሌቱን ወደ አፌ እከተዋለሁ። ከንፈሯ ቸኮሌቱን ስቶ ከንፈሬ ላይ ያርፋል። እንግዲህ እቅዱ ይሄ ነው። ሜንሽኑ ብየዋለሁ። በቤትም ሆነ በስራ ቦታ እንዳይሞክሩት። ኢኩዬን ለመሳም እቅድ ተነድፏል። አሁን ለትግበራ የምንገናኝበት ሰዓት በጉጉት እየጠበቅኩ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ነጫጭ ጥቁረቶች ከሚለው ታሪክ ክፍል 11 በዚህ ተጠናቋል። በክፍል 12 እስከምንገናኝ ድረስ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። ታሪኩ ከተመቻችሁ ቀጥ ይበሉኝ፣ ካልተመቻችሁ ደግሞ አይ ይህንን ታሪክ አልወደድነውም ብታቋርጩ ይሻላል ብላችሁ ሀሳብ አስተያየት ብትሰጡኝ ደስ ይለኛል። ከተመቻችሁ ደግሞ ቀጥይበት በሉኝ። አስተያየታችሁ እኔን ስለሚያጠነክረኝ ማለት ነው። በሌላ እስከምንገናኝ ድረስ
በያላችሁበት አላህ ይጠብቃችሁ እያልኩኝ ለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።